ሰላም ውድ ቤተሰቦች እንደምን አደራችሁ? ደህና ናችሁ ሆይ? እንግዲህ ቲክቶክ ይቀወጣል በአብርሃምና በሩታ። እዚህ ጋር ደግሞ አብርሽ እኔ ጀግና ነኝ ብሎ መከታውን ይዞ ስፖርቱን እያጧጧፈው ነው ማለት ነው። ጉድ ነው ዘንድሮ፣ ጉድ ነው ዘንድሮ። እኔ ትገርሙኛላችሁ፣ እናንተ ትገርሙኛላችሁ። ሩታም እኮ አብራ እየሰራች ነው ስፖርት። እናንተ ዝም ብላችሁ ስታዳንቁ ቲክቶክ ላይ ስትባሉ ግማሾቻችሁ ስታለቅሱ የምታርፉ ልጆች በጣም ታሳዝኑኛላችሁ። እነሱ እናቴ ስራቸውን እያጧጧፉት ነው። ይህን ገንዘብ ባይሰሩ ኑሮ እንኳን የዚህ ያህል ጂም ገብቶ መስራት ቀርቶ ማለት ነው የሚበላም ጠፍቷል ኢትዮጵያ ውስጥ። ሁላችሁም ታውቃላችሁ በአሁኑ ኑሮ ውድነት ማለት ነው። ያልሰራ አይበላም ተብሏል። ኢትዮጵያ ውስጥ የሰራም አይበላም ተብሏል። ስለዚህ እንደዚህ አይነት ስራ ካልሰራችሁ ደግሞ መብራት አትችሉም። ስለዚህ መስራት አለባችሁ ብዬ ነው የማስበው ማለት ነው። አንዳንዶቻችሁ እውነት እየመሰላችሁ ግማሹን ስትሳደቡ፣ ግማሹን እያወረዳችሁ ስትፈጠፍጡ እኛ ምንም አያገባንም ይሄውን እንዲህ እያለ ነው የምንመጣው እያሉ እያሳዩችሁ ነው ማለት ነው። ብንሰራ ነው እንደዚህ ተንቀባለን የምንኖረው ብለው በቀደም ለታ አንድ ሳምንት ከሄርሜላ ጋር ነበር የሚሰራው። አሁን ደግሞ ተራ በተራ ነው። በቀደም ለታ ከአቤል ጋር ነበረ። ያው ጋርዶቹ አይለዩትም ማለት ነው። አብርሽን ድንገት እንኳን ያው እናጠቃሃለን እያሉት አይደል? እናጠቃሃለን እንደዚህ እናረጋሃለን እያሉት አይደል? ነዳኒ ድንገት እንኳን የሆነ ነገር ቢፈጠር ብለው ብቻውን አይወጣም። ስለዚህ ጋርድ ያለው አብርሽ ማለት ነው። እና ስፖርት የሚሰራው ራሱን ለመከላከል ነው። እንግዲህ ነዳኒ ይሄንን ጡንቻ እያሳያችሁ ማለት ነው። ባትቃለዱ ከአብርሃም ጋር ይሻላችኋል ማለት ነው። ወንድሙ ራሱ ተናግሯል። እኔ ወንድሜ አዳማጭና ሰሚ ነበር። ምን እንደነካው አላውቅም፣ ምን እንደቀየረው ብቻ አላውቅም። አይቶ እንዳላየ የሚያልፍ ወንድም ነበር የነበረ ይሏል። የድሮማ እናቴ ገንዘብ እስከሚገኝ ድረስ ነዋ ታግሶ ማሳለፍ የነበረበት። አሁን እናንተ በርበሬ ያለ እንደዚህ አካባቢ ነው የት ነው በርበሬ? እና ለባልየው አብርሽ እዚህ ቤት በርበሬ ይታነሳል መሰለኝ፣ እዚህ ጎረቤት ቤት እግዚአብሔር ልክ እንደ ኢትዮጵያ ነው ወጥ የሚሰሩት ራሱ ሽታ ኢትዮጵያኖች አሉ በነገራችን ላይ። እና በቃ ሽታው ራሱ የኢትዮጵያ ቤት ይመስላችኋል እኛ ጋር ሲመጣ ሽታው ነው። አሁንም በርበሬ አለ መሰለኝ ያቃጥላል ብታው። እና እኛ ቤት ሳይሆን ጎረቤት እኛም ቤት በርበሬ እንትን ይወዳሉ። እንደዚህ የሚያቃጥል ነገር ነው እኛም ጋር የሚበላው ማለት ነው። ግን ያው እኔና ሴትዮ ብቻ ስለሆነ ብዙ አንበላም። ቤቶች ምን ይበላሉ። እንደዚህ ምርጫ የለም። ምግብ ቃሪያ ያለው ምን አለው የለም፣ ይበላሉ። እና ለማንኛውም ያው ስፖርታቸውን እየሰሩ ነው። ሩታዬ እንግዲህ እመለሳለሁ እያለች ነው። እሱ ሄርሜላን ነው አሁን ከሄርሜላ ጋር አትለዩት። በቃ ኑሮ ልኖር ስለ እሱ ይመጣል እያለች ነው። እንደዚህ ስፖርት የሚሰራው እኮ ለሁለታቸውም እጠቅማለሁ፣ እኔ ሁለታችሁንም ማኖር እችላለሁ እያላችሁ ነው። ምንድን ነው እናንተ? ቆይ እስኪ እሱ ተተስማማ ለሁለት እንግዲህ ቀይሩት እንትኑን ማለት ነው። ባህሩን ቀይራችሁ ለሁለት ያዙት። ግርማ ሳምንት አንቺ ጋር ሳምንት ከሄርሜላ ጋር ይቀመጥ። ምን ችግር አለው? ለተቸገረ ስጡ። በሱ ደረደር የለም እንዳትሉ። እና እኔ በጣም ነው የሚገርመኝ። ሁለተኛ ሚስት ሆኖ መኖር ከባድ ነው አይደል? በጣም ነው የሚከብደው። ሁለተኛ ሶስተኛ ሚስት ሆኖ የልጄ ጉጉት አስቀያት። የአባቴ እኮ አለች አራት ሚስት ነበረው አለች። አልኳት 4 ሚስት 3 አሉ። ከዛ ስንት ዓመታቸው ነው አባት ስላት 7 ዓመት አልፎታል አለች። ይኸውልህ እንግዲህ ሶስቱ እኔ ግን ሂጅ አላውቅም። ለዓመት በዓል እንሄዳለን እያለች ነው። ማንም አይሄድም፣ ቤታቸው ሩቅ ነው። ፉጀራ ምናምን የሚሉት በጣም ሩቅ ነው። 2 ሰዓት ነው 3 ሰዓት መንገድ አለች። ከዛ ወይኔ አልኳት
እኔ ብሆን አልኳት እንኳን 3 4 ሚስት አግብቶ አልኳት አንድ ሚስትም ቢያገባ አብሬው አልኖርም እላታለሁ። ይሄ እኮ ባህል ነው አለችኝ። እና በጣም ከባድ ነው እና እንዴ ከባድ ነው አይደል? 4 ሚስት ግን ሀብታም ነው ሰውዬው። እግዚአብሔር በጣም ሀብታም ሰውዬ ነው። ደግሞ እሱ አባባተው ውመናዊ ናቸው እና ሰውዬው ሀብታም ነው። በጣም ደግ ነው አሉ። ደግሞ ግን እኔ አይቼው አላውቅም። ይቅርታ አድርጉልኝ እና አባቷን እናቷን ነው እንጂ እና እሷን ለፍቷል ቆይቷል ማለት እናትየዋ ሌላ ልጆች ነበሯት። ባሏ በመኪና አደጋ ሲሞት የእነሱን አባት አገባች እና ከዛ ስንት ልጅ ወለደች ማለት ነው። ስንት ልጅ ወለደች? 2 ሴት ስንት ነው? 2 ሴት 2 ወልዳ ተፋቶ መሰለኝ 4 ልጆች። ከዛም እንደዚህ ወደ 4 ልጆች አሉ። 8 ልጅ አላት መሰል ሴትዮዋ እና ከዛ ስትነግረኝ እኔ ስደነግጥ ምን አስደነገጠች ትለኛለች እናቴ። አንዷንም ማስተዳደር አቅቶት ወደ ስደት እየላኩን ደግሞ 4 ሚስት አግብተው 4ቱንም ወደ ስደት የላኳቸው ጉድ እኮ ነው ዘንድሮ። ስለዚህ እንግዲህ አብሬሽ ያው ስራውን እየሰራ ነው። አብሬሽ ስፖርት እየሰራ ነው። አብሬሽ አሸናፊ ነኝ ብሏቸዋል። አሸናፊ ነኝ። እዚህ ጋር ሩታ፣ እዚህ ጋር ሄርሜላ፣ እዚህ ጋር ፒሽ እያላችሁ ኑ ብሏቸዋል። እኔ አስተዳድራችኋለሁ ችግር የለብኝ ብሏቸዋል። ያው ሩታም ወደ ደስታ ሳትመለስ አትቀርም። ያው ደስታ በነገራችን ላይ ደስታ ሄዳለህ ይላል ይመለሳል፣ ሄዳለህ ይላል ይመለሳል። ምን ነክቶ ነው እሱ ሰውዬ? በምሽል ላይ